ዋሽተሻል እማዬ ዋሽተሻል እህል ባፍሽ ሳይዞር ጠገብኩኝ ብለሻል ስትጎርሽ ሳላይ በላኩኝ ብለሻል እናቴ ዋሽተሻል አንቺን ያቆይልኝ ይነው ልመናዬ ብተራብ ስሜ ነሽ ብታወቅ ዝናዬ ለዚህን ያክል የወረደ ደረጃ እንደዚህ ብር ምናምን የምትሰጠውን ሰጣተ ዝም የምታስብላቸው አልመሰለኝም። የውሸት ፌክ አሰርተ ነው መሰለኝ እንደዛ አድርጎ እንደምታጭበረብር ግን ፌክም ሆነ ምንም ሆነ በቃ እኔ ራሱ ለማጣራት ሀሳብ አልነበረኝም። ለምን በቃ ዙሮ ዙሮ እኔ ልጆችን ነው እንጂ አሳያለሁ ያልኩት አንተ ጋር ኖራለሁ ብዬ ስላሰብኩኝ የፌክ እንኳን ብታመጣ አልሰጣችሁ ለማንም አልሰጥም ነበር። አንተ ግን በራሷ መንገድ ታጣራለች እንደማጣራ እርግጠኛ ስለሆንክ ታጣራለች ብታጣራ እውነቱን እንደማወጣው በጣም እርግጠኛ ስለሆንክ ምን አደረክ? ልጅቷ ጠፍታለች አልክ። አሁን እኔ በራሴ መንገድ ልጅቷን ፈልጌ አግኝቼ ማስመርመር እችላለሁ። ንግስት ሱመያ እንግዲህ ቪዲዮ ሰርታለች ማለት ነው፣ በአቶ ሰይድ ማለት ነው። እንግዲህ ንግስት ሱመያ ምንድን ነው ያለችው? በዚህ ልክ እንደዚህ ትወርዳለ ብዬ አላሰብኩም ነበር ሰይድ። እኔ ግን እንደዚህ ትሆናለ ብዬ አላሰብኩም ነበረ። እኔ ያሰብኩት በገንዘብም በምንም ብለህ እንደው እንትኑን ናሙናውን ቀያይረህ የሌላ ነው ታሰኛለህ ብዬ ነው እንጂ በፍጹም በዚህ ደረጃ ወርደህ አገኘሃለሁ ብዬ በፍጹም አላሰብኩም። በጣም ነው ማዝነው ብላለች። እንግዲህ አቶ ሰይድ ምንድነው ያለው? ያው ትናንት እንደተነጋገር ነው ልጅቷ ልጁን ይዛ ጠፍታብኛለች፣ ላገኛት አልቻልኩም፣ አለዛም ደግሞ ሰላም ደብቃታለች ማለት ነው። ከቤቷ ሄጄ ሳስጠይቅ የለችም፣ ልጇን ይዛ ወደ ሌላ ሀገር ተሳፍራለች ብለውኛል። ስለዚህ ምንም ማድረግ አልችልም ሱመያ በቃ እና ልጆቼን አሳይኝ በቃ ካሁን በኋላ ምንም ማድረግ አልችልም። የሰላምን ፓስፖርት ይዤባታለሁ። አዎ እኔ ጋ ነው ያለው። ምክንያቱም እዚህ ጥፋት አጥፍታ ወደ ኢትዮጵያ እንዳትገባ ብዬ ነው። እንደገና ደግሞ ምንድነው ልጅቷን የደበቀቻትም እሷው ናት። በፍጹም ልጅቷ አልተሳፈረችም፣ የደበቀቻት እሷ ናት፣ ከነ ልጇ የደበቀቻት እሷ ናት ብሎ ነበር ማለት ነው። እንግዲህ ሱመያ ያለችው በሰላም አታማሃኝ፣ ልጆችን ሰብስበህ አምነህ በእኔ ላይ ብልግና እንደሰራህ እንዳይጋለጥብህ ነው እንጂ ልጆችን ሰብስበህ አሳድግ። ስለዚህ እኔ በራሷ በእናቷ አፍ ነው የሰማሁት፣ ከሰውም አፍ አልሰማውም። ልጅቷ ደግሞ እዛው ናት አለች፣ የትም አልሄደችም። ሲጀመር አንተ ሄደህ አልጠየቅክም፣ በመኪና ሄድክ። ከዛ በኋላ አልጋ ላይ ቁጭ ብለህ ፈለግካት። የት ነው የፈለግካት? የት ሄድክ? የሚገርም ነው ግን ሱመያ ሰው እየተከታተለችው ነበር ማለት ነው በሰውና ሱመያ በስነ ስርዓት እየተናገረችው ነበር ማለት ነው። ሰይድን የት ፈለግካት? የት ነው የፈለግካት? መቼ? እንዴት ብላ እንግዲህ ጥያቄ አቅርባለታለች ለሱ ማለት ነው። እሱ ግን እንግዲህ ማንም አያየኝም፣ ማንም አይከታተለኝም፣ እንደፈለጉ በቃ ፈልጊያታለሁ ብዬ እዛች መኪና ላይ ወጣለና ከዛ በመኪና እየዞረ እየፈለገ ነው። እንቅልፍ መጣ። በመኪና እየዞረ እየፈለገ ነው ብለን እንድንለው ማለት ነው። እንግዲህ መኪና ላይ ሆኖ ይኸው እየዞርኩ እየፈለኳት ነው፣ ከሁለት ቀንም ከሶስት ቀንም በላይ ሆኖኛል እያለ እያወራ ነበር ማለት ነው። እንግዲህ ሱመያ ግን በፍጹም አልፈለጋትም ብላለች። ሲጀመር ልጅቷ ጋርም አልሄደም፣ በቤትም አልሄደም፣ ዝም ብሎ ነው ቪዲዮ የሰራው። አልፈለጋትም፣ ምክንያቱም ልቡ ያውቀዋል። እንዴት ነው የሚያስመረምረው? የራሱ ልጅ እንደሆነ ልቡ ያውቃል ብላለች። እንግዲህ አቶ ሰይድ በዚህ ልክ ለሰዎች ተዋሻቸዋለች፣ ችግር የለውም። ሰው ምንም የሚያመጣው ነገር የለም። ግን ፈጣሪን መዋሸት ይቻላል ወይ? ፈጣሪን መደበቅ ይቻላል ወይ? ከፈጣሪ ቅጣት ማምለጥ ይቻላል ወይ ነው የኔ ጥያቄ ማለት ነው። አንድ ልጅ ወልዶ የኔ ልጅ አይደለም ብሎ መጣል፣ አባቱ አይደለሁም ማለት፣ ያንተ ልጅ በሌላ አባት እያደገ እንዴት ነው ፈጣሪ የማይቀጣክ? እንዴት ነው ፈጣሪ የማይቀጣህ? አንተን አንድ ቀንማ ይቀጣሃል እርግጠኛ ነኝ። እና ደግሞ ያው አላደል ሁሉ ነገር ስላለህ ሰላምን አስፈራርተህ ፓስፖርቷን ተቀበልካት። ከዛ በኋላ ለኛ ይምሰል ፓስፖርቷን መለስክላት። ከዛ ከካሜራ ጀርባ ደግሞ እንደገና ፓስፖርቷን ተቀበልካት። ለምን
ለምን በዚህ ልክ አይሰማም ብለህ ነበረ? ያኔ ተመልካች አይሰማም። በቃ ተመልካች አሁን አይቷል፣ ፓስፖርቷን መልሼላታለሁ፣ ከዛ በኋላ በቃ አሁን ደግሞ ቀማታለሁ ከካሜራ ጀርባ ብለህ ይሄን አሰብክና ሰጠሃት። ከዛ በኋላ እንደገና ፓስፖርቷን ተቀበልካት ማለት ነው። ለምን በዚህ ልክ? አንተ ሴት እህት የለህም? ልጆች ሴቶች አይደሉም? በጣም ነው እኔ በጣም ሰይድ በጣም አናዶኛል። በጣም ያሳፍራል። እና የማይሆን ስራ ነው እየሰራ ያለው ማለት ነው። ደግሞ ልጆቼን እወዳለሁ ይላል። ልጆቹ ሴቶች ናቸው እንግዲህ። ወንዱ ልጅማ ክዶታል እኮ በቃ። ግን ለእነሱ አታስብም? ነገ ምን ይደርሳቸዋል አትልም? ያንተ ጥፋትና ያንተ በደል እኮ ለልጆች ነው የሚደርሰው። አዎ ፈጣሪ እኛን በራሳችን ጥፋት እኛን መቅጣት ካቃተው ልጆቻችን በእኛ ጥፋት ተወቃሽ ናቸው። ለምንድን ነው እንደዛ የምታደርገው አንተ? ሰላም ምን አረገች እንግዲህ? ሰላም ሶስተኛ ልታገባት ነው ወይ ብላለች። ሰላም ጋራ ችግር አለ የምትለው ሰላምን ሶስተኛ ልታገባት ነው ወይ? ሰላም ለእኔ ብላ ነው እዛ ድረስ የሄደችው። ልጅቷን እንትን ለማለት ነው የሄደችው። ከምርመራው ጋር እንትን ለማስመርመር ነው የሄደችው ልጁን። አንተ ግን የሰላምን ፓስፖርት ወሰድክባት። አትመልስላት፣ ችግር የለውም ከዚህ አሰርተን እንልክላታለን ብላለች። እንግዲህ ፓስፖርቱን ይዘህባት እንግዲህ በጣም ከባድ ነው ሰይድ። በእውነት እኔ ሰይድን በዚህ ልክ አልለካውም ነበር በፊት ከሱመያ ጋር ሳየው። ሰይድ እንደዚህ አይነት ልጅ አልነበረም። አሁን ግን ይሆናል አይደል ጋጥ ወጥ ነገር ሆነ ማለት ነው። ለነገሩ ካዩ በረኪና ጋር እየኖረ እንደዚህ ባይሆን ነው የሚደንቀው ማለት ነው። ምክንያቱም ሁሉ ነገር ውሏችሁን ነው ብላለች ሱመያ ራሱ ውሏችሁን ነው የሚመስለው ብላለች። ጓደኛውም ብዙ ነገር እያለኝ ነበረ። ለምን ትፈልጋታለህ? በቃ ሌላ ውለድ ምናምን እያለው ነበር። አዎ ልክ ናት። የወለደውን ጥሎ የወለደውን ሳያሳድግ ሌላ ድጋሚ ውለድ ይለዋል ማለት ነው። አይ ጓደኛ እንዳንተ ከሆነ ማን ነው ስምህ? አንተ ማን ነበር ያሉ ስምህን ብትቀር ይሻላል። እንደንተ አይነት ጓደኛ ማለት ነው። የወለዳቸውን እዛ ጥሎ እንደገና ሌላ ልጅ ውለድ አለ። በስመ አብ ስንት አይነት አሳፋሪ ጓደኛ ወይም አሳፋሪ ሰው አለ ማለት ነው። እና ሰይድ በጣም ነው ያፈርንብህ። እንግዲህ እኛ ራሱ ሰይድ ሄዶ ልጁን ያው ራሱ ሄደ በቃ ሰይድ ሄደ ሲባል እውነትም በቃ እውነቱን አስመርምሮ ለሱመያ እውነቱን ተናግሮ በቃ ይሄ ልጆቹን ናፍቋል ማለት ነው። ልጆቹን ለማግኘት ይፈልጋል ማለት ነው ብለን እንትን ብለን ነበር ማለት ነው። እንግዲህ ሰላምም አላልኳችሁ ቤተሰቦቼ፣ ሰላማችሁ ብዙ ትትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ቻናሌ ላይክ ሰብስክራይብ አድርጉ። እንግዲህ ሱመያ ወጣም ወረደ ካንተ ጋር አልኖርም ልጆችን ግን ታያለ ብለዋለች። የማናት የእንትናን የሰላምን ፓስፖርት ግን መልስ ብለሃለች። የእሷን ፓስፖርት መልስ፣ የልጁን ውጤት ግን አልፈልግም ካሁን በኋላ ብለሃለች። ምክንያቱም አጭበርብረህ ስለሆነ የምታመጣው አውቃባህሌ ማለት ነው። ላይክ ሼር እያደረጋችሁ ቤተሰብ አድርጉኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።